Avicii, whose real name was Tim Berling, was 28 years old. The constant touring took its toll. He suffered from acute pancreatitis, reportedly from excessive drinking. በዓለም ታዋቂ የሆነው የኤሌክትሮኒክ ሙዚቃ ንጉስ አቪቺ በኦማን መዲና ሙስካት ራሱን በማጥፋት ሕይወቱ አልፏል። And when Avicii's body was found in Oman, many assumed the iconic DJ had finally succumbed to his health struggles. አቪቺ በሙዚቃው ዓለም ውስጥ እጅግ በጣም ታታሪ ከሆኑ ዲጄዎች አንዱ ነበር። የኤሌክትሮኒክ ሙዚቃን ከካንትሪ፣ ፎልክ፣ ሮክ እና ፖፕ ሙዚቃ ዘይቤዎች ጋር በማቀላቀል ይታወቃል። በ2010ዎቹ መጀመሪያ ላይ የኤሌክትሮኒክ ሙዚቃ በዋና ዋና የሬዲዮ ጣቢያዎች ዘንድ ተወዳጅ እንዲሆን ትልቅ አስተዋጽኦ አድርጓል። ብዙዎቻችን በአቪቺ ሙዚቃ ስንጨፍርና ስንዘፍን ብንቆይም ከትዕይንቱ በስተጀርባ ግን አቪቺ ከፍተኛ ጫና ይደርስበት ነበር። ከሙያውና ከአድናቂዎቹ የሚጠበቀው ነገር ከፍተኛ ጫናና ጭንቀት ፈጥሮበት ነበር። የሙዚቃው ኢንዱስትሪ ለእሱ በጣም ከባድ ነበር ማለት ይቻላል። እሱ የተፈጠረው ለሙዚቃ ዝግጅት እንጂ ለመድረክ ተግባር አልነበረም። ይህ ከመጠን ያለፈ ጫና ወደ አልኮልና አደንዛዥ ሱሰኝነት እንዲገባ አደረገው። ይህም በመጨረሻ በ2018 ለሞቱ ምክንያት ሆነ። በዚህ ቪዲዮ የዚህን ዝነኛ ኮከብ ሕይወት ያለ ጊዜው እንዲቀጠፍ ያደረጉትን አሳዛኝ ክስተቶች እንመለከታለን። አቪቺ 1989 በስቶክሆልም ስዊድን ተወለደ። አባቱ ክላስ በርግሊንግ የቢሮ ዕቃዎች ነጋዴ ሲሆኑ እናቱ አንኪ ሊደን ደግሞ ተዋናይ ነበሩ። ዴቪድ፣ ሊንዳ እና አንቶን የተባሉ 3 እህትና ወንድሞች ነበሩት። በሙዚቀኛ ወንድሙ ተጽዕኖ የተነሳ በ8 ዓመቱ ሙዚቃ ማቀናበር ጀመረ። በ16 ዓመቱ የኤፍኤል ስቱዲዮ ሶፍትዌርን በመጠቀም የራሱን ሙዚቃ መስራት ጀመረ። በ2007 ከሙዚቃ ኩባንያ ጋር ውል ተፈራረመ። አቪቺ የሚለውን የመድረክ ስም መረጠ። ትርጉሙም በቡዲስት እምነት ዝቅተኛው የገሃነም ደረጃ ማለት ነው። ብሮማንስ የተሰኘው የመጀመሪያ ሥራው በ2010 በቤልጅየምና በኔዘርላንድስ የሙዚቃ ሰንጠረዦች አናት ላይ መቀመጥ ችሏል። አቪቺ በዓለም አቀፍ ደረጃ ዝነኛ የሆነው ግን 2011 ሌቭልስ የተሰኘው ሙዚቃ ሲያወጣ ነው። ይህ ዘፈን ከ20 በላይ በሆኑ አገሮች ውስጥ ምርጥ 10 ውስጥ የገባ ሲሆን ለግራሚ ሽልማትም ታጭቷል። በ2013 ዌክ ሚ አፕ የተሰኘውን ዝነኛ ሙዚቃውን ለቀቀ። ይህ ዘፈን በስፖቲፋይ ላይ ከ1.8 ቢሊዮን ጊዜ በላይ ተደምጧል። በመቀጠልም ሄይ ብራዘር እና ዘናይትስ የተባሉ ተወዳጅ ሥራዎችን አቅርቧል። ዘናይትስ በአባቱ ምክር ላይ ተመስርቶ የተሠራ ሲሆን የምታስታውሰውን አይነት ሕይወት ኑር የሚል መልእክት አለው። አቪቺ በዓለም አቀፍ ደረጃ ስኬታማ ቢሆንም በጤና መታወክና በሱሰኝነት ይሰቃይ ነበር። ጭንቀቱ የጀመረው ገና በልጅነቱ ሲሆን ዝነኛ በሆነበት ወቅት በመድረክ ላይ ያለውን ፍርሃት ለማሸነፍ ወደ አልኮል መጠጥ ዞረ። በአንድ ዓመት ውስጥ እስከ 300 የሚደርሱ ኮንሰርቶችን ያቀርብ ስለነበር መጠጡን ሊያቆም አልቻለም። በ2012 በከፍተኛ የሆድ ሕመም ምክንያት ሆስፒታል ገባ። የቆሽት እብጠት እንዳለበት ታወቀ። ይህ ሕመም በመጠጥ ብዛት የመጣ ቢሆንም አቪቺ ግን የዶክተሮችን ምክር አልሰማም ነበር። ከሆስፒታል ሲወጣ ሕመሙን ለማስታገስ ኦክሲኮዶን የተባለ የሕመም ማስታገሻ መውሰድ ጀመረ። ይህም ለሌላ ሱሰኝነት ዳረገው። ቤተሰቦቹ ከሕመም ማስታገሻ ሱሰኝነት ሊያላቅቁት ቢሞክሩም እሱ ግን ወደ ሎስ አንጀለስ በመሄድ መድኃኒቶችን ማግኘቱን ቀጠለ። በ2016 በአካልም ሆነ በስነ ልቦና መዛሉን ሲረዳ በ26 ዓመቱ ከኮንሰርት ሥራዎች ራሱን ማግለሉን አስታወቀ። የመጨረሻውን ኮንሰርት በ2016 ካቀረበ በኋላ ሙዚቃ በስቱዲዮ መሥራቱን ቢቀጥልም ዳግም መድረክ ላይ አልወጣም። በ2018 ከጓደኞቹ ጋር ወደ ኦማን ለሽርሽር ሄደ። በወቅቱ ደስተኛ ይመስል የነበረ ቢሆንም እዚያ ከደረሰ በኋላ ግን ባህሪው ተለወጠ። ቀኑን ሙሉ ፀሐይ ላይ ተቀምጦ ሜዲቴሽን ያደርግ ነበር። ቤተሰቦቹ በስልክ ሲያናግሩት ሁኔታው ስላላማራቸው ወንድሙ ዴቪድ እሱን ለማዳን ወደ ኦማን ቢበርም ሳይደርስለት ግን አቪቺ ሕይወቱ አለፈ። በ2018 በሆቴል ክፍሉ ውስጥ ሞቶ ተገኘ። ራሱን ያጠፋው በብርጭቆ ስብርባሪ ሰውነቱን በመቁረጥ በደረሰበት ከፍተኛ ደም መፍሰስ እንደሆነ ተነግሯል። ቤተሰቦቹ እንደሚሉት የሙዚቃ አዘጋጆቹ ለተጨማሪ ሥራና ኮንሰርት የሚያደርጉበት ጫና ለጤናው መታወክ ዋና ምክንያት ነው። አቪቺ በጣም ስስ ልብ የነበረውና በሰዎች ትችት የሚሰበር ሰው ነበር። የኦማን ፖሊስ ባደረገው ምርመራ የወንጀል ምልክት አላገኘም። ሞቱም ራሱን በማጥፋት መሆኑን አረጋግጧል።
በጁን 2018 በስቶክሆልም የቀብር ሥነ ሥርዓቱ በቅርብ ቤተሰቦቹ ታጅቦ ተፈጸመ። በኋላም በኖቬምበር 2018 ለአድናቂዎቹ የክብር መታሰቢያ ተደረገ። ምንም እንኳን አቪቺ በለጋ ዕድሜው ቢሞትም በዓለም የሙዚቃ ታሪክ ውስጥ የማይረሳ አሻራ ጥሎ አልፏል። አቪቺ በዓለም አቀፍ ደረጃ በኤሌክትሮኒክስ ሙዚቃ ዘርፍ ታላቅ ስኬትን ያስመዘገበና አሁንም ድረስ በብዙዎች ዘንድ የሚታወስ የጥበብ ሰው ነው። ምንም እንኳን የዚህ ወጣት የጥበብ ኮከብ ሕይወት በዚህ መልኩ ያለ ጊዜው መቀጠፉ እጅግ የሚያሳዝን ቢሆንም አቪቺ በሙዚቃው ዓለም ላይ ጥሎት ያለፈው አሻራ ግን ምንጊዜም ሲታወስ ይኖራል። የዛሬው የታሪኮች ዝግጅታችን ይህንን ይመስል ነበር። ታሪኩን ከወደዳችሁት ላይክ ማድረጋችሁን አትዘንጉ። በቀጣይ የማንን ታሪክ እንድንነግራችሁ ትፈልጋላችሁ? በኮሜንት አጋሩኝ። አዳዲስና አስገራሚ ታሪኮች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ አድርጉ።